እሺ ክብር ለጌታ ለኢየሱስ ይሁን። እግዚአብሔር ደግሞ ዛሬ ሌላ እድል ሰጥቶናል። እግዚአብሔር ዛሬ የሚናገረናል ብዬ አምናለሁ። ለእያንዳንዳችን አስቀድሞ ለእኔ ለራሴ ከዛ ደግሞ እዚህ ጋር ለምትሰሙኝ ሁሉ እግዚአብሔር ይናገረናል ብዬ አምናለሁና ክብር ለጌታ ለኢየሱስ ይሁን። ባለፈው አበኔር ሲናገር እንደነበረው ተናጋሪው ወይም የተናጋሪው ማንነት ሳይሆን ቃሉ ኃይል ስላለው ቃሉ ጉልበት ስላለው ቃሉ የእግዚአብሔር ቃል ስለሆነ እዚህ ጋር የሚነገረው ቃል በእያንዳንዳችን ህይወት መጥቶ የመስራት የማድረግ ኃይል አለውና በዛ መንፈስ እግዚአብሔርን እንግዲህ እንሰማዋለን። እግዚአብሔር ደግሞ ይናገረናል። አብዛኛው ቃል ዛሬ ስናጠና አብዛኛውን ቃል የወሰድኩት ከአዲሱ መደበኛ ትርጉም ላይ ነው። ስለዚህ ኮት ሳደርግ ወደዛ ነው ሪፈር የምታደርጉልኝ። አንዳንድ ቦታ ብቻ ከዚህኛው ከ54ቱ ትርጉም ወስጃለሁኝ። ከመዝሙር 137 ጀምሮ ያለውን እናያለን። እግዚአብሔር ደግሞ ሊያስተምረን የፈቀደውን በጌታ በኢየሱስ ስም ያስተምረን። እስቲ እንጸልይ። እግዚአብሔር አባት በጌታ በኢየሱስ ክርስቶስ ስም ዛሬም አዲስ ነው፣ አዲስ ቀንን ሰጥተህናል። በዚህ አዲስ ቀን ደግሞ ለእኔና በዚህ ላለን ለእያንዳንዳችን በጌታ በኢየሱስ ስም የሚያስፈልገንን ነገር አንተ ተናገረን። ቃልህ ጌታ ሆይ ሕያው ነው፣ ይሰራል፣ ይቆርጣል፣ ይተክላል። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ወደ ህይወታችን መጥቶ እግዚአብሔር ሆይ መስራት ያለበትን ይስራ። በጌታ በኢየሱስ ክርስቶስ ስም መቆረጥ ያለበትን ይቁረጥ። እግዚአብሔር ሆይ በጌታ በኢየሱስ ስም መተከል ያለበትን ይትከል። ስለምትናገረን እናመሰግናለን በጌታ በኢየሱስ ስም አሜን። መዝሙር 137 ላይ ይህ መጽሐፍ በመጽሐፍ ቅዱሳችን ውስጥ ካሉ እጅግ ልብ የሚነኩና ጥልቅ ሐዘን የሚታይባቸው መዝሙሮች ውስጥ አንዱ ነው ተብሎ ይታመናል። መዝሙር 137 ያው ቀደም እንዳነበብነው ስለ ግዞት የሚያወራ ቃል ነውና ከግዞት ጋር ተያይዞ በዛ ያሉ ሰዎች በዛ እያሉ በግዞት በባቢሎን ግዞት ውስጥ ሆነው በባቢሎን ምርኮ ላይ በነበሩበት ሰዓት የተጻፈ መጽሐፍ ነው። ጸሐፊው ማን እንደሆነ አይታወቅም። ዋና ሐሳቡ ስለ ሀገራቸው ወይም ስለ ጽዮን ያላቸውን ናፍቆትና በጠላቶቻቸው ላይ ያላቸውን ቁጣ የሚናገር የእግዚአብሔር ቃል ክፍል ነው። ከቁጥር 1 እስከ 3 ያለውን ስናይ እዛ ጋር ያሉት ምርኮኞች ያላቸውን ሐዘንና ለጽዮን ደግሞ ያላቸውን ናፍቆት የምናይበት ክፍል ነው። ቁጥር 1 ላይ እስራኤላውያን ከገዛ ሀገራቸው ተነቅለው በባዕድ ሀገር ሆነው ስለ ኢየሩሳሌም ወይም ስለ ጽዮን እያዘኑ በታላቅ ሐዘን ውስጥ ሆነው የሚናገሩበት ክፍል እንደሆነ እናያለን። የሚገርማችሁ የነበሩበትን ቦታ ሲናገር በባቢሎን ወንዞች አጠገብ በዚያ ተቀምጠን ሳለን ነው የሚለውና በወንዞች አጠገብ ነው ያሉት። በልምላሜ ስፍራ ነው ያሉት። በጣም ምቹ በሚመስል ቦታ ነው ያሉት። ግን ያ ያሉበት ቦታ ለምለም የሚመስለው ቦታ የነሱን ልብ ሲወስደው አናይም። ምቹ በሆነ በሚመስል ሁኔታ ውስጥ ሆነው ልባቸው ግን የለም፣ በቃ ተወስዷል። በዛ አይደለም ልባቸው የሚታየው ነገር ሊማርከው አልቻለም። እዛ ጋር ፎከሳቸው የለም እና አንደኛ ጴጥሮስ 2:11 ላይ ወዳጆች ሆይ በዚህ ዓለም እንግዶችና መጻተኞች እንደመሆናችሁ መጠን ነፍስን ከሚዋጋ ስጋዊ ምኞት እንድትርቁ ለምናችኋለሁ እያለ ይናገራልና ወዳጆች ሆይ በዚህ ዓለም እንግዶችና መጻተኞች ይላል። እስራኤላውያን በባቢሎን እንግዶች እንደነበሩ ሁሉ በባቢሎን በነበሩበት ወቅት ያው ምርኮ ላይ ነው ያሉት። ባቢሎን ሀገር ላይ እንግዶች ነው የሚባሉት እና እኛ ክርስቲያኖችን በዚህ ዓለም ሳለን መጻተኞች ነን አይደለ? እንግዶች ነን ለዚህች ዓለም እና እውነተኛ ሀገራችን የምንናፍቃት ጽዮን ወይም ኢየሩሳሌም እውነተኛዋ ኢየሩሳሌም ማለት ነው፣ ወይም ሰማያዊ ኢየሩሳሌም የምትባለዋ ነችና
እሱን እናያለን። ቁጥር 2 ላይ በአህያ ዛፎች ላይ በገናዎቻችንን ሰቀልን፣ ወይም ደግሞ እዛኛው ላይ መሰንቆቻችንን ነው እያለ የሚናገረውና መሰንቆ ወይም በገና የደስታና የምስጋና መሳሪያ ነው። የሚታወቁት ለምስጋናና ለአምልኮ ወይም ደግሞ ደስታቸውን እስራኤላውያን የተለያዩ ኢቨንቶች ሲኖራቸው የደስታ ኢቨንቶች ሲኖራቸው የሚጠቀሟቸው መሳሪያዎች ናቸውና እዚህ ጋር ግን መዝሙረኛው ደስታ ከፊታቸው ከልባቸው ስለራቀ መሳሪያውን ወስደው ከዛፍ ላይ ሰቅሎት እናያለን። የደስታውን መሳሪያ ተሰቅሎ እናያለን እና መዘመር አቁሞ ነበረ። ስለ አህያ ዛፍ ትንሽ ቼክ ለማድረግ ሞክሬ ነበረ እና አህያ ዛፍ የሚለው ለእኔ ዊርድ ነው የሆነብኝ። እኔ ከዛፍ እና ፕላንቶች ጋር ብዙ ሩቅ አይደለሁኝም፣ ግን ብዙ አላወቅኩትም እና ቼክ ሳደርግ አብዛኛውን ጊዜ በውሃ ዳርቻዎች ላይ በወንዞችና ጅረቶች አካባቢ የሚበቅል ዛፍ ወይኑ የሚታወቅ ዛፍ ነው። ታውቁታላችሁ? ኦኬ አየሽ፣ እኔ በቃ እኔ ነኝ ይታወቃል። ጥርስ ለመፋቂያ በደንብ ነው የሚያገለግለው። ኦኬ አዎ። እና ኦኬ አዎ፣ እንግዲህ እኔ ያላቀውም እና ብዙን ጊዜ በወንዞችና ጅረቶች አካባቢ የሚበቅል ዛፍ ነው ይባላል። ሌላው ደግሞ ቅጠሎቹ ረጃጅምና ወደ ታች የተንጠለጠሉ ወይም ደግሞ ምሳሌነቱ የሚያለቅሱ የሚመስሉ ናቸው ይባላል እና በእንግሊዘኛው ዊፒንግ ዊሎ ነው የሚለው። የሚያለቅስ አህያ እንደማለት ነው። አልቃሽ አህያ ተብሎ ነው የሚጠራው ይላል እና ምሳሌነቱ የዛፉ ቅርንጫፎች ወደ ታች ዘንበል ማለታቸው የእስራኤላውያን አንገት መድፋትና በምርኮ ምክንያት ያላቸውን ጥልቅ ሐዘን የሚያሳይ ነው ይላል። ኮሜንታሪዎችን ለማገላበጥ ስሞክርና መሰንቋቸውን እዚህ ዛፍ ላይ መስቀላቸው ከእንግዲህ በኋላ ምንም አይነት ደስታ የለንም ማለታቸው ነበረ እነዚህ እስራኤላውያን። እና እዚህ ጋር መዝሙር 137 በቃ በጣም በሚያሳዝን እና በሚያስፈራ ሐዘን ውስጥ ሆነው ሌላ ነገር ማሰብ በማይችሉበት የደስታ መሳሪያዎች ሁሉ የተሰቀሉበት በቃ መዘመር ምን ያደርግልናል የተባለበት ሲዝን ሆኖ እናያለን እና ቁጥር 3 ላይ ወደ ኋላ ላይ እመልሳለሁ ይሄኛውን አሁን ያነሳሁትን ፖይንት እና ቁጥር 3 ላይ የማረኳቸው ባቢሎናውያን እስቲ ቅዱስ መዝሙራችሁን ዘምሩልን እያሉ ያፌዙባቸው ወይም ያላግጡባቸው ነበር፣ ይሳለቁባቸው ነበር እና እንዴት ከባድ እንደሆነ እስራኤል አምላካቸው የታወቀ ነው። የታወቀው ደግሞ በኃያልነቱ ባለፈው ስናጠና አይተናል አይደል? ዳጎንን እንዴት አድርጎ ይሰባብር እንደነበረ ኃያል አምላክ ፍልስጤሞች በደንብ ያውቁታል። እዛ አካባቢ ያሉ ነገስታቶች ሁሉ የሚያውቁት ታሪክ ነው። ኃያል እንደሆነ አምላካቸው ይታወቃል። ግን ይህንን ኃያል አምላክ ያፌዙበት ነበር። እስቲ መዝሙሮች የቅዱስ መዝሙሮቻችሁን የጽዮን መዝሙሩን ነው የሚለው መደበኛው ትርጉም ላይና 54ቱ ላይ የጽዮን መዝሙሮቻችሁን እስቲ ዘምሩልን እያሉ በጣም ያፌዙባቸው ነበረ። የሚገርማቸው ይህንን ሳጠና የነ ተስፋዬ ጋቢሶ በዚያን ጊዜ የሚል የደረሰው መጽሐፍ አለና ያሳተመው መጽሐፍ አለና እሱ መጽሐፍ ትዝ እያለኝ ነበረ። በቃ ተመሳሳይ ነገር ነው በደርግ ጊዜ በዚህ በነበሩ ክርስቲያኖች ላይ ይደርስ የነበረው። በጣም ያላግጡባቸው ነበረ። እስቲ ዘምሩልን የእናንተን የጴንጤዎች መዝሙር እያሉ ያላግጡባቸው ነበረና ኃያሉን እግዚአብሔር ያውቁታል፣ ግን ሲያላግጡባቸው እናያለን። ቁጥር 4 ላይ የእግዚአብሔርን መዝሙር እንዴት በባዕድ ምድር እንዘምራለን እያሉ ደግሞ እስራኤላውያን ወይም መዝሙረኛው እዚህ ጋር የተጻፈው ሲናገር እናያለን። በባዕድ ምድር የእግዚአብሔርን መዝሙር መዘመር አግባብ ነው ብለው አላመኑ። የእግዚአብሔር መዝሙር በጽዮን ነው መዘመር ያለበት፣ በእስራኤል ነው ክብሩ ባለበት ነው መዘመር ያለበት ብለው ያስቡ ነበርና በዛ ላይ ደግሞ የባቢሎን ምድር በጣዖት አምልኳቸውና በባርነት ነው ያሉት። ፕላስ የጣዖት አምልኮ እዛ ምድር ላይ ያለና በጣዖት አምልኮ መሃል እንዴት የተቀደሰ መዝሙር እንዘምራለን የሚል አስተሳሰብ ነበራቸው እስራኤላውያን።
እና ከዚህ ጋር ተያይዞ በአዲስ ኪዳን ያለውን ኮምፓሪዝን ለማየት ሞከርኩኝና ኮምፕሊትሊ ያው ዲፈረንት ነው። ልክ ቅድም የእነ ተስፋዬን ጋቢሶን ታሪክ እንዳነሳውላችሁ በአዲስ ኪዳን መከራ ቢመጣም እንኳ በገናችንን መስቀል እንደሌለብን ነው የእግዚአብሔር ቃል የሚያስተምረን። መከራ መምጣቱ ወይም አስጨናቂ ነገሮች መኖራቸው እንደውም ይባስ በገናችንን መደርደር፣ መዘመር፣ ማምለክ፣ ማመስገን እንዳለብን ነው የእግዚአብሔር ቃል የሚያስተምረን። እና ለምንድን ነው ተስፋ ማንቆርጠው? ለምንድን ነው በገናችንን እንዳንሰቅል ወይም ደግሞ ምስጋናችንን እንዳይቆም የሚያደርገን ነገር ምንድን ነው በአዲስ ኪዳን ብለን ስናይ የተወሰኑ ፖይንቶችን ማንሳት ፈለግኩኝ እዚህ ላይ። የክርስቶስ ድል በውስጣችን መሆኑ አንዱና ዋነኛው ምክንያት ነው ብዬ አስባለሁ። ምን ማለት ነው? እስራኤላውያን እዛ ጋር በገናቸውን የሰቀሉ ዋናው ምክንያታቸው ድል የተነሱና የተሸነፉ ስለመሰላቸው ነበረ። በቃ ተሸንፈናል ብለው አምነዋል። ከዚህ በኋላ ተስፋ የለምን ብለው ነበር የሚያስቡት። በአዲስ ኪዳን ግን ክርስቶስ ዓለምን ስላሸነፈው እኛም በእርሱ በክርስቶስ ኢየሱስ አሸናፊዎች እንደሆንን እናውቃለን። ይህንን የሚታወቅ ሀቅ ነው እና ዮሐንስ 16:33 ላይ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ ይላል። ክብር ለእግዚአብሔር ይሁን። አይዟችሁ እኔ ዓለምን አሸንፌአለሁ። በገናችንን የማንሰቅለው ውጤቱ አስቀድሞ የታወቀ ስለሆነ ነው። ክብር ለእግዚአብሔር ይሁን። መከራውና አስጨናቂው ጊዜያዊ እንደሆነ እናውቃለን። ድሉ ግን የዘላለም እንደሆነ ደግሞ ስለምንረዳ አንዱና ዋናው ምክንያታችን የክርስቶስ ድል በውስጣችን መሆኑ ዋናው ምክንያታችን ነው። ሌላው ግን የመንፈስ ቅዱስ በእኛ መገኘት በብሉይ ኪዳን ታውቃላችሁ ከቦታ ጋር የተያያዘ ነው። ኢየሩሳሌም ላይ ነው የአምልኮ ስርዓት የሚካሄደው። የእግዚአብሔርን መገኘት ያልነው በዛ ታቦቱ ባለበት በቅድስቱ ከተማ ላይ ነው። በአዲስ ኪዳን ግን መንፈስ ቅዱስ በእኛ መገኘቱ አንዱና ሌላኛው ምክንያታችን ነው። በገናችንን እንዳንሰቅል የሚያደርገን ማለት ነው። እስራኤላውያን በባዕድ ምድር እንዴት እንዘምራለን ያሉት ምክንያቱም አምልኳቸው በቃ ከኢየሩሳሌም ውጭ ሊሆን እንደማይችል ስለሚረዱ ነው። በአዲስ ኪዳን ምንድን ነው የተባልነው? እኛ ራሳችን የእግዚአብሔር ቤተ መቅደሶች ነን አይደል? አንደኛ ቆሮንቶስ 6:19 ላይ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን እያለ የሚናገረው የእግዚአብሔር ቃል አለ። እግዚአብሔር በውስጣችን ስላለ ያለንበት ቦታ ምቾት ይሁን መከራ ዝማሪያችንን ሊያስቆመው አይችልም። በገናችንን በልባችን ውስጥ የምናዜመው ወይም ደግሞ የምናንጎራጉረው ወይም በመከራ ውስጥ እያለፍን በገናችን ልባችን ነው ማለት ነው። አምልኳችን ምስጋናችን የሚቆም አይደለም ማለት ነው። ክብር ለእግዚአብሔር ይሁን። ሌላው በገናችንን በመከራ ለክብር የሚያዘጋጅ ፈተና ወይም ስልጠና ተደርጎ ይወሰዳል። ሮሜ 5:3-4 ባለው መከራ ትዕግስትን እንዲያደርግ ትዕግስትን ፈተና ሆነ ፈራ በገና ቀን ይልቅ አጥብቀን እንደረድረዋለን ማለት ነው። ክብር ለኢየሱስ ይሁን። አምልኳችንን ምስጋናችንን አናቋረጥም ማለት ነው። ቻሌንጆች ስላሉ አስጨናቂ ሁኔታዎች ስላሉ አምልኳችንን የምናቆምበት አይደለም ማለት ነው አዲስ ኪዳን። ሌላኛውና አራተኛው የማይናወጥ ተስፋ ወይም ደግሞ ሰማያዊቷን ኢየሩሳሌምን እያሰብን ነው አምልኳችንን የማናቆመው ወይም በገናችንን የማንሰቅለው ማለት ነው። እስራኤላውያን የናፍቋት ምድራዊቷን ኢየሩሳሌም በሰዓቱ ፈርሳ ነበረ። ልክ ሲወጡ አፍርሰዋት ነበር እነዚህ ሰዎች። እኛ ግን የምናፍቃት ከተማ ክብር ለጌታ ለኢየሱስ ይሁን መሰረቷ የማይናወጥና እግዚአብሔር የሰራት ከተማ ናት። ዕብራውያን 12:28 ላይ ስለዚህ የማይናወጥን መንግስት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ እያለ ይናገራል። የማይናወጥን መንግስት ስለምንቀበል ይላል። ክብር ለኢየሱስ ይሁን።
መሰረቷ የማይናወጥ እግዚአብሔር የሰራት ከተማ ነው የኛ ተስፋችን ማለት ነው። የፈረሰች ወይም ደግሞ ፌል ያደረገች ከተማ አይደለም የምንጠብቀው፣ እግዚአብሔር ራሱ የሰራት ከዛ ደግሞ መሰረቷ የማይናወጥ የጸና ጽዮን ኢየሩሳሌም አዲሲቷ ከተማ ሰማይ ማለት ነው። ክብር ለኢየሱስ ይሁን። የማይጠፋን ተስፋ ስለያዝን ዝማሬያችን በምድራዊ ሁኔታዎች ላይ የሚንጠለጠል ወይም የተመረኮዘ አይደለም ማለት ነው። እዚህ ጋር የሐዋርያት ሥራ ላይ ምዕራፍ 16 ነው አይደል? አዎ ምዕራፍ 16:25 ላይ ጳውሎስና ሲላስንም ማንሳት እንችላለን። ጳውሎስና ሲላስ በእስር ውስጥ እግራቸው በግንድ ታስሯል። ባይዘወይ እንዳይዘምሩ ብዙ ምክንያት አላቸው። ላለማመስገን፣ ላለመዘመር፣ እግዚአብሔርን ላለማምለክ ብዙ አሳማኝ ምክንያት አላቸው። አንደኛ ውስጥ እግራቸው በግንድ ታስሯል። ሌላው ጀርባቸው በግርፋት እንደደማ ይናገራል። ነገር ግን እነሱ በገናቸውን ሲሰቅሉ አናይም። ህመም አለባቸው። የማይመች ሁኔታ ውስጥ ነው ያሉት። እስር ቤት ውስጥ ነው ያሉት። ግዞት ውስጥ ነው ያሉት። ግን በገናቸውን ሲደረድሩ እናያለን። ክብር ለኢየሱስ ይሁን። በሌሊት ሲዘምሩ የተፈጠረውን ታሪክ ያው ማንበብ ትችላላችሁ። ሐዋርያት 16:25 ላይ የእስር ቤቱ መሰረት እስኪናወጥ ድረስ እስረኞች ሁሉ እስኪሰሟቸው ድረስ የእግዚአብሔር መገኘትና ክብር በዚያ ነበረ። ምክንያቱም የነበሩበት ሁኔታ አልያዛቸውም ነበር። ክብር ለኢየሱስ ይሁን። ይህንን ለማድረግ የረዳቸው እነዚህ ጳውሎስና ሲላስን ክርስቶስ ከነሱ ጋር እንዳለ እርግጠኞች ነበሩ። ከነበረው ሁኔታ ከተፈጠሩት ነገሮች ክርስቶስ አብሯቸው እንዳለ እኛም እርግጠኛ መሆን እንችላለን። ሌላው የክብር አክሊል እንደሚጠብቃቸው እርግጠኞች ነበሩ። ጳውሎስና ሲላስ ትዝ ይላችኋል። የታሰሩበት ምክንያት እኮ ያቺ ገቢ ታስገባላቸው የነበረችዋን ሴት አጋንንት ስላወጡ ነው። የእሷ ባለቤቶች የሆኑ የሚያስተዳድሯት ሰዎች ነው መጥተው የደበደቧቸው እንዲታሰሩ የሚያደረጉትና የሰሩት ስራ የጽድቅ ስራ ነው እየሰሩ ያሉት እና እግዚአብሔር ከነሱ ጋር እንዳለ አክሊል እንደሚጠብቃቸው በጣም እርግጠኞች ነበሩ። ሌላው ደግሞ ደስታቸው ከሁኔታዎች ጋር የተያያዘ ሳይሆን ከእግዚአብሔር ጋር ከጌታ ጋር የተያያዘ እንደሆነ ያውቃሉና የነበሩበት ሁኔታ አልያዛቸውም ነበረ እነዚህን ሰዎች ማለት ነው። ክብር ለኢየሱስ ይሁን። ሌላው ቁጥር 5-6 ምዕራፍ 137 ማለት ነው። መዝሙረኛው ለኢየሩሳሌም ያለውን ፍቅር የሚገልጽበት ነው። ብረሳሽ ቀኜ ትርሳኝ እያለ ይናገራልና አገሩንና እምነቱን ከረሳ ኢቭን ምላሱ እጁና ምላሱ ስራ እንዲያቆሙ ይጣበቁ እያለ ስራን እንዲያቆሙ በራሱ ላይ እርግማንን ሲጠራ የምናይበት ክፍል ነውና ይህም የሚያሳየን ከምቾት ይልቅ ቅድስናን ማስቀደሙን የምናይበት የእግዚአብሔር ቃል ነው። ዕብራውያን 12:22 ላይ እናንተ ግን ወደ ጽዮን ተራራ ወደ ሰማያዊት ኢየሩሳሌም ወደ ሕያው እግዚአብሔር ከተማ መጥታችኋል፣ በደስታ ወደ ተሰበሰቡበት ወደ አላፋት መላእክት እያለ ይናገራል። ዕብራውያን 12:22 ላይ መዝሙረኛው ለምድራዊቷ ኢየሩሳሌም ያለውን ታማኝነት ሲገልጽ አሁን ተመልክተናል። እዚህ አድርግብኝ ያለ ርግማንን በራሱ ላይ ሲጠራ አይተናል። አዲስ ኪዳን ደግሞ አማኞች ከምድራዊ ደስታ በላይ ለሰማያዊቷ ከተማና ለክርስቶስ መንግስት ቅድሚያ መስጠት እንዳለባቸው የሚያስተምረን የእግዚአብሔር ቃል ክፍል ነው። ዕብራውያን ላይ ያለው ቃል ማለት ነው። ቁጥር 7 ላይ ኤዶማውያን እንዴት እንደዛቱ አስብ እያለ የሚናገረው ቃል አለ። ላንብበው እሱን 137 እግዚአብሔር ሆይ ኢየሩሳሌም በወደቀችበት ቀን ኤዶማውያን እንዴት እንደዛቱ አስብ፣ ደግሞም አፍርሷት፣ ፈጽማችሁ አፍርሷት አሉ። አንቺ አጥፊ የሆንሽ ባቢሎን ልጅ ሆይ በእኛ ላይ ስለፈጸምሽው ድርጊት የእጅሽን የሚሰጥሽ የተመሰገነ ነው እያለ 137:7-8 ላይ ይናገራልና እነዚህ ኤዶማውያን በነገራችን ላይ ከዚህ በፊትም ስናጠና ዘኍልቍ ላይ ያየን ይመስለኛል። ኤዶማውያን ኤዶም የተባለው ህዝብ የኤሳው ዘሮች ናቸው። እስራኤል የያዕቆብ ዘሮች እንደተባሉ የኤሳው ዘሮች
ኤዶማውያን ነው የሚባሉት እና የወንድማማች ዘሮች ናቸው ማለት ነው እነዚህ ኤዶማውያን እና የወንድም ቤተሰቦች ናቸው ወይም ከዛ በኋላ ተያይዘው ያሉ የዘር ሐረጎች ናቸው። እነዚህ ኤዶማውያን በጣም የሚገርም ነው በእውነት። በቀጥታ የተናገረውን አንብቤላቸዋለሁ። አፍርሷት እያሉ ባቢሎናውያን ይረዱ እንደነበረ ይደግፏቸው እንደነበረ፣ ኢየሩሳሌም በባቢሎን ስትጠፋ እነዚህ ሰዎች ጠላትን በማበረታታቸው እግዚአብሔር እንዲፈርድባቸው ነው እዚህ ጋር መዝሙረኛው እግዚአብሔርን የሚለምነው። ስለ ኤዶም ትንሽ እያየው መዝሙረኛው እግዚአብሔርን የሚለምነው በጣም በቃ ሲገርመኝ ነበረ። ወንድም ወንድሙ ላይ እንደዚህ ያደርጋል እንዴ እያልኩኝ ይገርማችኋል። ይህ ታሪክ ከብዙ ሺህ የነበረ ታሪክ ነው። አሁን እያጠናን ያለው በትንሹ ወደ 3000 ዓመት አዲስ ኪዳን 2000 አለ፣ ወደዛ 1000 ዓመት በላይ ያን ያህል ታሪክ ያለፈው ያን ያህል ጊዜ የሆነው ጊዜ ነው እያጠናን ያለ ነው። እንደውም ከዛ በላይ ነው፣ ወደ 4000 ዓመት ይሆናል። ግን ወንድሙ ላይ ከዛን ጊዜ ጀምሮ ለነገሩ ዓለም ከተመሰረተች አዳምና ሔዋን አቤልና ቃየል ጀምሮ ነው የጀመረው ወንድሙ ላይ። እዚህ ጋር ያንኑ ነገር ነው የምንመለከተው። ኤዶማውያን በእስራኤል ላይ ያደረጓቸው በቃ የሚዘገንኑ ነገሮች አድርገዋል። የተወሰኑትን ላንሳላችሁ። አንደኛው አሁን እዚህ በምርኮ ጊዜ ኢየሩሳሌም ሙሉ ለሙሉ እንድትጠፋ ይመኙና ባቢሎናውያን ደግሞ ያበረታቱ ነበረ። ይገርማቸዋል። ባቢሎናውያንን ያበረታቷቸው ነበረ፣ እንድትጠፋ ይፈልጉ ነበር እስራኤል። ሌላኛው ስደተኞችን የእስራኤል ስደተኞች ተጉዘው ባቢሎናውያን ወስደው ወደ ባቢሎን የወሰዷቸው ስደተኞችን መጥለፍና ለጠላት አሳልፎ መስጠት ይሰጧቸው ነበረ። እነዚህ እስራኤላውያን ከባቢሎን ወታደሮች ያመልጡና ለመመለስ ይሞክራሉ፣ ወደ እስራኤል ማለት ነው። እና ለመመለስ ሲሞክሩ መንገድ ጠብቀው ይይዟቸውና መልሰው ለባቢሎናውያን ይሰጧቸዋል። በጣም ይገርማል። ይህንን የምናገኘው አብድዩ ላይ ነው። ትንቢተ አብድዩ ምዕራፍ 1 ቁጥር 14 ላይ ስደተኞቻቸውን ለመግደል በመንታ መንገድ መጠባበቅ አይገባህም ነበር፣ በጭንቀታቸው ቀን የተረፉትን አሳልፈ መስጠት አልነበረብህም እያለ ይናገራል። ሌላው በወንድማቸው መከራ ይደሰቱ ነበር። በጣም የሚገርም ነው። እነዚህ ኤዶማውያን እስራኤል በወደቀችበት ቀን በታላቅ ደስታ ሳቁባቸው ይላል። ሲሳለቁባቸው እናያለን። ሕዝቅኤል 35:15 ላይ የእስራኤል ቤት ርስት ስለፈረሰ ደስ ብሎሃልና እንዲሁ አደርግብሃለሁ። ሕዝቅኤል 35:15 ላይ የእስራኤል ቤት ርስት ስለፈረሰ ደስ ብሎሃልና እንዲሁ አደርግብሃለሁ እያለ ይናገራል። የእስራኤል ቤት ርስት ስለፈረሰ ደስ ብሎሃልና እንዲሁ አደርግብሃለሁ እያለ ሕዝቅኤል 35:15 ላይ የሚናገረውን እናያለን። ሌላኛው የኢየሩሳሌምን ሀብት ሲዘርፉ እናያለን። ከተማዋ በባቢሎን እጅ ከወደቀች በኋላ ኤዶማውያን ወደ ከተማዋ ገብተው ከባቢሎናውያን ዘርፈው የተረፈውን ንብረት ከነሱ በኋላ ሲዘርፉ እናያለን። ይህንን ደግሞ አብድዩ 1:13 ላይ ተገልጾ እናያለን። በጥፋታቸው ቀን ወደ ሕዝቤ በር መግባት የለብህም ነበር፣ በጥፋታቸው ቀን በጭው መግባት አልነበረብህም ነበር። ሌላኛው ያደርጓቸው የነበረው ያልኳችሁ እነዚህ ባቢሎናውያን ከዘረፏቸው በኋላ ተከትለው ባቢሎናውያንን ባቢሎናውያን ዋና ምርኮ ከወሰዱ በኋላ ከነሱ ተከትለው ይዘርፏቸው ነበር የሚለው ሐሳብ ላይ ነበርኩ መሰለኝ። እና አብድዩ 1:13 ላይ ትንቢት አብድዩ 1:13 ላይ በጥፋታቸው ቀን ወደ ሕዝቤ በር መግባት የለብህም ነበር፣ በጥፋታቸው ቀን በጭንቀታቸው መደሰት አልነበረብህም ነበር፣ በጥፋታቸው ቀን ሀብታቸው መዝረፍ አይገባህም ነበር ያለ ይናገራል የእግዚአብሔር ቃልና በጣም አሳዛኝ ነው። ወንድሙ ላይ እንደዚህ ጨክኖ ሲያደርግበት የሚያሳዝን ታሪክ ነው የምናየውና በነገራችን ላይ ይሄ ጥላቻ የጀመረው
እስራኤላውያን ገና ከግብፅ ምድር ወጥተው ወደ ከነዓን ሲሄዱ መንገድ ላይ ትዝ ካላችሁ ዘሁልቁ ላይ አይተነው ነበር። ምዕራፍ 20 ከቁጥር 18 ጀምሮ ሙሴ በኤዶም ምድር ለማለፍ በሰላም የኤዶምያስን ንጉስ ጠይቆት፣ የኤዶም ንጉስ ግን በእኔ ላይ አታልፍም፣ ባትሰማኝ ግን በሰይፍ እወጣብሃለሁ በማለት ማለፊያ መንገድ ሲከለክላቸው እንመለከታለን። እዛ ጋ ነው በቃ የሚጀምረው ይሄ ልዩነታቸው ማለት ነውና ስለ ኤዶም መጨረሻ የእግዚአብሔር ቃል ኤዶም አብድዩና ሕዝቅኤል በአብድዩና በሕዝቅኤል ትንቢት መሰረት በእስራኤል ላይ ስላደረገችው ግፍ ፈጽማ እንድትጠፋ ተፈርዶባት እናያለን። ይህንን የትንቢት አብድዩንና ሕዝቅኤልን ስናጠና የምናየው ይሆናል ማለት ነውና ስለ ኤዶም የወንድም ሕዝብ ጥቂት እንደው ማየት ፈለኩኝ እያጠናሁት ነበርና ራእይም ላይ ስለ ኤዶም የሚናገረው ነገር አለ። ቁጥር 8 ላይ ቅድም ያነበብኩት ቃል አለና አንቺ አጥፊ የሆንሽ ባቢሎን ልጅ ሆይ፣ ቁጥር 8 ላንብበው፣ ይቅርታ። አንቺ አጥፊ የሆንሽ ባቢሎን ልጅ ሆይ በእኛ ላይ ስለፈጸምሽው ድርጊት የእጅሽን የሚሰጥሽ የተመሰገነ ነው እያለ የሚናገረው የተማጽኖ ቃል አለ። የተማጽኖ ቃል እናያለን እና ይህንን ራእይ 18 ምዕራፍ 18 ቁጥር 2 እና ቁጥር 20 ላይ ታላቂቱ ባቢሎን ወደቀች ያለ፣ ቁጥር 20 ላይ ደግሞ ሰማይ ሆይ በእርሷ ላይ ሐሴት አድርግ፣ ቅዱሳን ሐዋርያትና ነቢያትም ሐሴት አድርጉ፣ በእናንተ ላይ ባደረገችው ነገር እግዚአብሔር ፈርዶባታልና እያለ እዚህ ጋር መዝሙረኛው የሚበቀልለት የሚጠራውን ነገር ራእይ ላይ ደግሞ እግዚአብሔር ኤዶምን ሲበቀል የምናይበት ክፍል ነው ማለት ነው። ራእይ 18 ላይ ቁጥር 9 ላይ ሕፃናትሽንም ይዞ በአለት ላይ የሚፈጠፍጥ የተመሰገነ ነው እያለ የሚናገር ቃል አለና በጣም የሚያስደነግጥ ቃል ነው አይደለ? ስናነበው ያስደነግጣል። የሚያስደነግጥ እግዚአብሔር ቃል ነው። ነገር ግን መዝሙረኛው የባቢሎን ወታደሮች ያኔ እስራኤልን ወደ ግዞት ሲወስዷቸው ሲማርኳቸው በእስራኤል ሕፃናት ላይ ያደረጉትን ግፍ በማሰብ ነው። በብሉይ ኪዳን ታውቃላችሁ፣ አይ ቱ አይ የሚባል አለ። ዓይንህን ላጠፋ ዓይኑን አጥፋ የሚባል ፕሪንሲፕል ማለት ነውና እሱን ነው እየጠየቀ የምናየው። ፍትህን እየጠየቀ ነው። የፍትህ ጥያቄ እያቀረበ ነው የምንመለከተው። ይህንን ክፍል ሕፃናትሽንም ይዞ በአለት ላይ የሚፈጠፍጥ የተመሰገነ ነው የሚለውን ክፍል ከአዲስ ኪዳን አንጻር በሁለት ክፍል መንገድ ልናየው እንደምንችል ሳጠና ነበረ። አንደኛ በቁጥር 8 እና 9 ጠላትን የመበቀል ጠንካራ ስሜት ይታያልና አዲስ ኪዳን ግን ይህንን ስሜት ወደ ፍቅርና ይቅርታ ሲለውጠው ነው ምናየው። ማቴዎስ 5:44 ላይ ጌታችን ኢየሱስ ክርስቶስ ጠላቶቻችሁን ውደዱ በማለት የሚያስተምረውን ትምህርት የምናውቀው ነው። ሮሜ 12:19 ላይ ደግሞ ወዳጆቼ ሆይ ለእግዚአብሔር ቁጣ ፈንታ ስጡ እንጂ አትበቀሉ፣ ጌታ በቀል የእኔ ነው፣ እኔ ብድራትን እመልሳለሁ የሚለው ቃል ተጽፎ እናያለን እና አዲስ ኪዳን አማኞች በቀልን ለራሳቸው ሳይሆን ለጻድቁ ለእግዚአብሔር ወይም ጻድቅ ፈራጅ ለሆነው ለእግዚአብሔር አሳልፈው መስጠት እንዳለባቸው የሚያስተምረን ክፍል ነው። አንደኛው ይሄ ነው። ሌላኛው ደግሞ በአዲስ ኪዳን ሰውን ሳይሆን ኃጢአትንና ሰይጣንን እንደምንዋጋ የሰው ጠላት እንደሌለን በነገራችን ላይ አዲስ ኪዳን በደንብ አበክሮ ነው የሚናገረን እና ነገር ግን ሰይጣንን እና ኃጢአትን እንድንዋጋ ወይም ደግሞ ጠላቶቻችን ሰይጣንና ኃጢአት እንደሆኑ የእግዚአብሔር ቃል በአዲስ ኪዳን ይነግረናል። ሁለተኛ ቆሮንቶስ 10:5 ላይ የሰውንም ሐሳብ በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን እያለ ይናገራል። እዚህ ጋር የባቢሎን ሕፃናት
ተብለው የተጠቀሱት እነዚህ የሚፈጠፍጣቸው በተገኘ የተባለላቸው የባቢሎን ሕፃናት ሳጠና ምን አየሁኝ? የክፉ ሐሳብ እና የኃጢአት ጅማሬ ምሳሌ ነው ይላል። ባቢሎን ታውቃላችሁ የኃጢአትና የሰይጣን ምሳሌ ነው መጽሐፍ አዲስ ኪዳን ላይ እና የባቢሎን ሕፃናት የተባሉትን ደግሞ የክፉ ሐሳብ ጅማሬ ወይም መነሻ እንደ ምሳሌ ሆኖ እናያለን እና ክፉ ሐሳቦች ገና በልባችን ሲጸነሱ ወይም ደግሞ ገና ሕፃናት እያሉ እነዛ ሐሳቦች በአለቱ በክርስቶስ ላይ መፈጥፈጥና ማጥፋት እንዳለብን በአዲስ ኪዳን ላለን ሰዎች የሚያስተምረን ነው ማለት ነው። ክብር ለጌታ ለኢየሱስ ይሁን። ምዕራፍ 137ን ስናጠቃልል በዚህ ዓለም ባለንበት ጊዜ የሰማያዊን መንግስት ናፍቆት እንድንይዝ በዓለምና በኑሮ ተጽዕኖ ውስጥ ሆነን መዝሙራችንን ወይም አምልኳችንን ለእግዚአብሔር መስጠት ያለብንን ምስጋና እንዳናቆም የሚያስተምረን የእግዚአብሔር ቃል ክፍል ነው። በጠላቶቻችን ላይ በቀልን ከመፈለግ ይልቅ ፍትህን ለእግዚአብሔር ሰጥተን እርሱ ታማኝ ዳኛ መሆኑን ማመን እንዳለብን የሚናገረን የእግዚአብሔር ቃል ክፍል ነው ማለት ነው። 137 ወደ 138 እናልፋለን። 138 የጻፈው ዳዊት ነው። ይህ መዝሙር የምስጋና እና የእግዚአብሔርን ታማኝነት ዳዊት የሚያወሳበት የመዝሙር ክፍል ነው። ዳዊት በዚህ መዝሙር ውስጥ እግዚአብሔር ጸሎቱን እንደመለሰለትና በነገስታት ፊት ስሙን ደግሞ ከፍ ከፍ እንዳደረገለት በዛም ምክንያት ደግሞ እግዚአብሔርን ሲያመሰግን የምናይበት የእግዚአብሔር ቃል ክፍል ነው። ቁጥር 1 ላይ በፍጹም ልቤ አመሰግንሃለሁ፣ ከዛ ደግሞ አለፍ ብሎ በአማልክት ሁሉ ፊት በመዝሙር እወድስሃለሁ እያለ የሚናገረው ክፍል አለና ምስጋና በሙሉ ልብ በፍጹም ልብ የሚለው ባይዘዌ ከዚህ በፊት ብዙ ጊዜ አይተናል። እኔም አንደኛና ሁለተኛ ሳሙኤልን ስናጠና የዳዊት ልብ በጣም ሲገርመን ነበር። ምን አይነት ልብ ነው እግዚአብሔር እንደ ልቤ የሚለው እያለን በጣም ስንገረም ነበርና ዳዊት ሁል ጊዜ ልቡን በእግዚአብሔር ፊት የሚመረምርና የሚያይ ሰው እንደሆነ ይህንን ቃል ሳጠና እያየው ነበረ። በፍጹም ልቤ አመሰግንሃለሁ ይላል። ብዙ እኮ ዲስትራክት የሚያደርጉ ልባችንን ነገሮች አሉ አይደል? ሊወስዱ የሚፈልጉ ብዙ ነገሮች አሉ። ፍጹም ልብ የሚለው ሙሉ ልቤን ለማለት ነው። በቃ በሙሉ ልቤ ምንም ሳይከፋፈል ልቤ በሙሉ ልቤ አመሰግንሃለሁ እያለ ነው የምናየውና ለእግዚአብሔር ምስጋና ስናቀርብ በሙሉ ልብ ባልተከፋፈለ ልብ መሆን እንዳለበት የሚያስተምረን ነው። ሌላው ደግሞ በሌሎች አማልክት ፊት ሳይቀር ሙሉ ትኩረቱ ዳዊት እግዚአብሔር ብቻ እንደሆነ የሚያሳየን ክፍል ነው። ቁጥር 2 ላይ ስምህንና ቃልህን ከሁሉ በላይ ከፍ አድርገሃልና የሚል በአዲሱ ትርጉም ላይ ነው። በዛኛው ላይ ትንሽ በ54 ቨርሽኑ ላይ ትንሽ እንደዚህ አይደለም፣ ትንሽ ቃሉ ለየት ይላል። በአዲሱ ትርጉም ላይ ስምህንና ቃልህን ከሁሉ በላይ ከፍ አድርገሃልና የሚለው ነገር አለና ዮሐንስ 1:1 እና ቁጥር 14 ላይ ደግሞ 1:14 ላይ መጀመሪያ ቃል ነበር የሚለው ምዕራፍ 1 ዮሐንስ 1:1 ላይ ያለው ነው። በመጀመሪያ ቃል ነበረ። 1:14 ላይ ደግሞ ዘሎ ጸጋንና እውነትንም ተሞልቶ በእኛ አደረ እያለ የሚናገረው ቃል አለና ብሉይ ኪዳን እግዚአብሔር ለቃሉ ታማኝ መሆኑንና ቃሉን የሚያከብር መሆኑን ሲናገር፣ አዲስ ኪዳን ደግሞ ያ ቃል እዛ ጋር የተባለው ተስፋ ተሰጥቶበት የነበረው ጌታችን ኢየሱስ ክርስቶስ መሆኑን እርሱም ከሁሉ በላይ ከፍ ያለ ስም እንዳለው ያረጋግጥልናል ማለት ነው። ስምህንና ቃልህን ከሁሉ በላይ ከፍ አድርገሃልና የሚለውን ነው ወደ ዮሐንስ 1:1 እና 1:14 ላይ ያመጣው። ቁጥር 3 ላይ በጠራሁ ቀን መልስ ሰጠኸኝ፣ ነፍሴን በማደፋፈርም ብርቱ አደረከኝ እያለ መዝሙረኛው ዳዊት የሚናገረው ቃል አለና በጠራሁ ቀን መልስ ሰጠኸኝ የሚለው ጸሎቴን ሰማኸኝ ነው። ግልጽ ንግግር ነው አይደለ? ጸሎቴን ሰማኸኝ። እግዚአብሔር ጸሎትን የሚሰማ መሆኑን የሚናገርበት ወይም ምናልባት በዚህ ጊዜ
ዘገየብኝ፣ ጸሎቴ አልተመለሰም እያልን ለምንል ሰዎች እኔን ጨምሮ ለሁላችንም ጸሎታችን እንደዘገየብን ለሚሰማን እግዚአብሔር ጸሎትን የሚሰማ እና መልስ ደግሞ የሚሰጥ እንደሆነ የሚያረጋግጥልን የእግዚአብሔር ቃል ነው። በጠራሁ ቀን መልስ ሰጠኸኝ። አንዳንድ ጊዜ እግዚአብሔር ሁኔታዎችን ወዲያውኑ ላይለውጣቸው ይችላል። ስንጸልይ የጸለይንበትን ሁኔታ ወዲያውኑ መልስ ላይሰጠን ይችላል። ነገር ግን ዳዊት እዚህ ጋር እንደሚናገረው በውስጣችን መንፈሳዊ ብርታትን በመስጠት እንድንጸና ደግሞ እግዚአብሔር ሊያደርገን ይችላል። ያንን ነገር ወይም ያንን ጊዜ የምናልፍበትን መንፈሳዊ ብርታት እየሰጠን እግዚአብሔር እንድንጸና ሊያደርገን ደግሞ ይችላል። ኤፌሶን 3:16 ላይ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። በመንፈሱ ውስጥ ሰውነታችሁ እያለ ይናገራል። ዳዊት የተሰማው የነፍስ ብርታት ቅድም የተናገርነው ማለት ነው። በጠራው ቀን መልስ ሰጠኸኝ፣ ነፍሴን በማደፋፈርም ብርቱ አደረከኝ የሚለው ዳዊት የተሰማው የነፍስ ብርታት በአዲስ ኪዳን በመንፈስ ቅዱስ አማካኝነት በውስጥ ሰውነታችን እንደሚታደስ በአሁኑ ኤፌሶን ላይ በተጠቀሰው ቃል ኤፌሶን 3:16 ላይ ተጠቅሶ እናገኛለን። እና ጸሎት ውጫዊ ለውጥ ብቻ ሳይሆን አንዳንዴ ውስጣዊ ጥንካሬንም እንደሚያመጣ የሚያስረዳን የእግዚአብሔር ቃል ነው። ቁጥር 4-5 የእግዚአብሔር ቃል ኃይል ስላለው ትልልቅ የሚባሉ የምድር መሪዎች ራሱ የእግዚአብሔርን ቃል ሲሰሙ ክብር እንደሚሰጡ የሚገልጽ የእግዚአብሔር ቃል ክፍል ነው። ምክንያቱም የእግዚአብሔር መንግስት ከምድራዊ መንግስታት ሁሉ የበላይ ስለሆነች ማለት ነው። መዝሙር 138 ቁጥር 4-5 እግዚአብሔር ሆይ የአፍህን ቃል በሰሙ ጊዜ የምድር ነገስታት ሁሉ ያመስግኑ፣ የእግዚአብሔር ክብር ታላቅ ነውና ስለ እግዚአብሔር መንገድ ይዘምሩ የሚለውን ፊልጵስዩስ 2:10-11 ላይ ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው እያለ ይናገራልና ዳዊት በትንቢት መልክ እዛ ጋር ያየው የምድር ነገስታት ለእግዚአብሔር አምልኮም ያቅርቡ እያለ የሚናገረው በአዲስ ኪዳን በክርስቶስ ኢየሱስ ፊት ሁሉም የሚንበረከኩበት ታላቅ ክብር ሆኖ እንደተገለጸ በዚህ በፊልጵስዩስ ቃል ላይ ተገልጾ እናያለን። ቁጥር 6 ቶሎ ለማለት እሞክራለሁ። ቁጥር 6 ላይ እግዚአብሔር ከፍ ያለ ቢሆንም እዚህ ጋር ዝቅ ያለ የሚለውን ትሁታን የሚል ነው። ሌላ የአዲስ የሚባል ቨርሽን አለና እሱ ላይ ትሁታንን ነው የሚለው። ዝቅ ያለውን እግዚአብሔር በከፍታ ስፍራ ቢሆንም ዝቅ ያለውን ይመለከተዋል ይላል አዲሱ መደበኛ ትርጉም ላይ። እዛኛውም ላይ እንደዛው ነው የሚለው። ሌላ እንትን ላይ ቨርሽን ላይ ያየሁት ትሁታንን ይላል እና ቁጥር 6 ላይ ማለት ነው ከፍ ያለ አምላክ ቢሆንም እግዚአብሔር በኃይሉ የበረታ አምላክ ቢሆንም ትሁታንን ደግሞ ይመለከታል ይለናል። ትዕቢተኞችን ግን ከሩቅ ያውቃቸዋል። ይህ እጅግ ጥልቅ የሆነ የእግዚአብሔር ቃል ሐሳብ ወይም መንፈሳዊ እውነት ይመስለኛል። እግዚአብሔር ለትሁታን ቅርብ ነው ይለናል። ጸጋንም እንደሚሰጥ ደግሞ ሌላ ቦታ ተጠቅሶ እናያለን። እግዚአብሔር ደግሞ በተቃራኒው ትዕቢተኞችን አይቀበላቸውም። ወደ እግዚአብሔር ለመቅረብ እና በእግዚአብሔር ፊት ሞገስን ለማግኘት ቁልፉ ትህትና እንደሆነ የሚያስተምር ይመስለኛል። ይህ ክፍል ብዙ ጊዜ አይዶ ነው ትህትና የተረሳ ወይም የተዘነጋ ቨርቹ ይመስለኛል። ትህትና የክርስቶስን ትህትና ብዙ ጊዜ ብዙ ቦታ ላይ ተጠቅሶ እናያለን። ከተጠቀሱት ውስጥ አንዱና ዋነኛው ደቀ መዛሙርቱን ዝቅ ብሎ እግራቸውን ሲያጥብ ያለው ክፍል ነውና አስቡት። ክርስቶስ ኢየሱስ የሁሉም የበላይ ነው። ሁሉን ማድረግ የሚችል አምላክ ነው። አዘሴም ታይም ሰው ቢሆንም ሌላኛው ፓርቱ አምላክ ነው።
ግን ይሄ አምላክ የሆነው ክርስቶስ ኢየሱስ ሰው እንኳን የሰውን እግር ለማጠብ እኮ እንትን አይልም። በጣም መዋረድ ይጠይቃል። ልብን ዝቅ ማድረግ፣ ራስን ማዋረድ ይጠይቃልና የክርስቶስን የትህትና ጥግን ያየንበት ይመስለኛል። ክርስቶስ ኢየሱስ እዛ ጋር ያደረገው ነገር እናንተም አንዳችሁ ለአንዳችሁ እንዲያደርጉ ብሎ ደግሞ እኛንም ማዞን እናያለንና ትሑታን እግዚአብሔርን ያዩታል ይላል። ይህንን ቃል ነው የምናየው ያዕቆብ 4:6 ላይ እና 1 ጴጥሮስ 5:5 ላይ እግዚአብሔር ትዕቢተኞችን እንደሚቃወምና ለትሑታን ደግሞ ጸጋን እንደሚሰጥ የተጠቀሰው ክፍል ነውና ይህ ጥቅስ በቀጥታ በአዲስ ኪዳን ከብሉይ ኪዳን የተወሰደ ጥቅስ ነው። በነገራችን ላይ ብዙ ከብሉይ ኪዳንና አዲስ ኪዳንን እያነጻጸርን ስናይ በብሉይ ኪዳን ቅድም ለምሳሌ አይን ለአይን ያልነው ነገር አለ አይደለ? በአዲስ ኪዳን ደግሞ ስንመጣ ቀኝን ትህትና ግን በአዲስ ኪዳንም በብሉይ ኪዳንም አልተቀየረም። በቃ የማይቀየር የጸና የእግዚአብሔር ፕሪንሲፕል ነው። እግዚአብሔር ትሑታንን ይመለከታል፣ ወደ ትሑታን ይመለከታል፣ ትሑታንን ጸጋ ይሰጣቸዋል፣ ትሑታንን ይሰማቸዋል። ይሄ በአዲስ ኪዳንም በብሉይ ኪዳንም ተመሳሳይ መርህ ሆኖ እናገኛለን እና እግዚአብሔር ትሑታን እንድንሆን ጸጋን ያብዛልን። በእውነት መጸለይም ያለብን ይመስለኛል። እግዚአብሔር ትህትናን እንዲሰጠን፣ ጸሎታችን እንዲሰማ። ምናልባት ጸሎታችን እንደሚሰማ የማይሰማን ሰዎች ካለን እግዚአብሔር ጸጋን እንዲያበዛለን፣ የትህትናን ጸጋ እንዲያበዛለን። ትህትና በብዙ መንገድ ሊገለጥ ይችላል። ባይዘው ከሰዎች ጋር ባለን ግንኙነት፣ ቅርብ ወዳጃችን ከሆኑ ሰዎች ጋር ባለን ግንኙነት ትህትናችን እንዴት ነው የሚለውን ነገር እንድንመረምር፣ ትሑታን እንድንሆን ደግሞ ጌታ እንዲረዳን ጸጋውን ያብዛልን። ቁጥር 7 ላይ ምዕራፍ 138 ቁጥር 7 ላይ በመከራ መካከል ብሄድም አንተ ሕይወቴን ትጠብቃታለህ፣ በጠላቶቼ ቁጣ ላይ እጅን ትዘረጋለህ፣ በቀኝ እጅም ታድነኛለህ እያለ የሚናገረው ቃል አለና በመከራ መካከል ብሄድም ነው የሚለው ዳዊት። ከመከራ ትጠብቀኛለህ አይደለም የሚለው። ባይዘወይ መከራ ሊኖር ይችላል፣ ነገር ግን በመከራ ባልፍ እንኳን አንተ ከእኔ ጋር ነህ የሚለን ፕሪንሲፕል ነው እያስተማረን ያለው። አማኝ ከመከራ ፍሪ የሆነ ላይፍ፣ ከመከራ ነፃ የሆነ ላይፍ እንደሚኖር የእግዚአብሔር ቃል ጋራንቲ አልሰጠው። መከራ ይኖራል፣ ነገር ግን በመከራ መካከል ማለፍ ሲኖርብን ወይም ደግሞ ስናልፍ በነዛ አስቸጋሪ ወቅቶች ላይ የእግዚአብሔር መገኘት፣ የእግዚአብሔር ፕሬዘንስ እና አብሮነት፣ ጥበቃው አብሮን እንዳለ የሚያስተምረን ተስፋን የሚሰጠን የእግዚአብሔር ቃል ክፍል ነው። 2 ቆሮንቶስ 4:8 ላይ በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንወድቃለን እንጂ አንጠፋም ያለ ጳውሎስ የሚናገረው ክፍል ነው። እዚህ ጋር የሚናገረው በመከራ ውስጥ ስናልፍ ያለውን ተስፋ ነው እያሳየን ያለው ጳውሎስ። እግዚአብሔር በመከራ ውስጥ የሚያልፍበትን ብርታት እንጂ ከመከራው ማምለጫውን ብቻ ሲሰጠው አናይም። እውነት ነው። አንዳንድ ጊዜ እግዚአብሔር ከመከራ ማምለጫንም መንገድ ሊሰጠን ይችላል። ግን ደግሞ መከራ ሲመጣ ደግሞ በመከራ ውስጥ እግዚአብሔር አብሮንም ደግሞ ሊያልፍ ጸጋውን ሊያበዛልን እንደሚችል ነው ይሄኛው ቃል የሚያስተምረን ማለት ነው። ቁጥር 8 ላይ እግዚአብሔር በሕይወታችን የጀመረውን መልካም ስራ እስከ መጨረሻው እንደሚፈጽም የሚናገረን ክፍል ነው። እግዚአብሔር በእኔ ላይ ያለውን ዓላማ ይፈጽማል እያለ ይናገራል እና እግዚአብሔር በሕይወታችን የጀመረውን ምንም ሊሆን ይችላል የጀመረውን ነገር የሚፈጽም አምላክ እንደሆነ፣ የሆነ ነገር ጀምሮ የሚሄድ አስጀምሮ ላስጨርሰን ይባላል አይደል? ጀምሮ ሳይጨርስ የሚሄድ አምላክ ሳይሆን
ጨርሶ ደግሞ የሚያሳይ ክብሩን የሚወስድ አምላክ እንደሆነ የሚናገርበት ክፍል ነው። ፊልጵስዩስ 1:6 ላይ በእናንተ መልካምን ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁ እያለ ይናገራልና እግዚአብሔር ዓላማውን ይፈጽምልኛል ብሎ ያመነውን ዳዊት እዚህ ጋር ደግሞ ፊልጵስዩስ ላይ ጳውሎስ የጀመረውን ይፈጽመዋል በማለት ሲያረጋግጥለት የምናየው የእግዚአብሔር ቃል ክፍል ነው ማለት ነው። ምዕራፍ 138ን ስናጠቃልለው እግዚአብሔር ለቃሉ ታማኝ እንደሆነ ጸሎታችንን እንደሚሰማ ወይም ደግሞ እግዚአብሔር ጸሎትን የሚሰማ አምላክ እንደሆነ ትሁታንን እንደሚወድና ለትሁታን ጸጋን እንደሚሰጥ እንዲሁም በጀመረው ዓላማ እንደሚመራን የሚያስተምረን የእግዚአብሔር ቃል ክፍል ነው ማለት ነው። መዝሙር 139ን እናያለን። ይሄ መዝሙር በእግዚአብሔር ሁሉን አዋቂነት ወይም ደግሞ በእንግሊዘኛው ኦምኒሰንስ ይለዋል። ሌላው ደግሞ በሁሉም ስፍራ በአንድ ጊዜ መገኘት የሚችል ወይም ደግሞ ኦምኒፕሬዘንት ይለዋል እና ደግሞ ድንቅ በሆነው የሰው ልጅ አፈጣጠር ላይ የሚያተኩር የእግዚአብሔር ቃል ወይም ደግሞ መዝሙር ነው ማለት ነው። ዳዊት ነው ይህንን መዝሙር የዘመረልን። ዳዊት በዚህ መዝሙር እግዚአብሔር ከማንም በላይ እንደሚያውቀውና እንደሚጠብቀው የሚናገርበት ክፍል ነው። ይህንን መጽሐፍ ስናጠና 139ን ሰፋ የሚል ክፍል ነው። ቁጥሮችን አንድ ላይ እያደረግን እናያለን፣ ተመሳሳይ ሀሳቦችን ማለት ነው። ከቁጥር 1 እስከ ቁጥር 6 ያለው እግዚአብሔር ሁሉን አዋቂ እንደሆነ ወይም ቅድም ኦምኒሰንስ ያልነው ማለት ነው። እግዚአብሔር ሁሉን አዋቂ እንደሆነ የሚናገርበት የእግዚአብሔር ክፍል ነው። ከቁጥር 1 እስከ ቁጥር 6 ያለው ማለት ነው። እግዚአብሔር ሆይ መረመርከኝ፣ ደግሞም አወቅኸኝ። አንተ መቀመጤንና መነሳቴን ታውቃለህ፣ የልቤንም ሐሳብ ገና ከሩቅ ታስተውላለህ። መሄድ መተኛቴን አጥርተህ ታውቃለህ፣ መንገዶቼንም ሁሉ ተረድተሃቸዋል። እግዚአብሔር ሆይ ገና ቃል ከአንደበቴ ሳይወጣ እነሆ አንተ ሁሉንም ታውቃለህ። አንተ ከኋላም ከፊትም ዙሪያዬን ከለልከኝ፣ እጅህንም በላይ አደረግህ እያለ ይናገራልና እግዚአብሔር የዳዊትን መቀመጥ መነሳት እንዲሁም ደግሞ ሐሳቡን ራሱ እንዲሁም ደግሞ መንገዱን እግዚአብሔር እንደሚያውቅ ዳዊት የሚናገርበት ክፍል ነውና የሚገርመው ገና ቃል ከአንደበቴ ሳይወጣ ይላል። ገና የልብ ውስጥ ሆኖ ማለት ነው። እግዚአብሔር አስቀድሞ እንደሚያውቀው ይናገራል። ይህ እውቀት በእውነት ለሰው ልጅ እጅግ ከባድ የሆነ እውቀት ነው ማለት ለሰው አእምሮ ለማሰብ ራሱ የሚከብድ ነው አይደል? በእኛ አእምሮ ባለችን በዚህ አእምሮ የውስጤን ገና ሳልናገር የሚረዳኝ አምላክ አለኝ የሚለው የሚገርምና ለመረዳት የሚከብድ ነው። ዳዊት ግን ረቂቅ የሆነውን ይህንን የእግዚአብሔርን ባህሪ ወይም የእግዚአብሔርን ማንነት ሲደነቅበት እናያለን። አንተ ሁለንተናዬን ትመረምራለህ እያለ ማቴዎስ 10:30 ላይ የራሳችሁ ጠጉር እንኳ ሁሉ ተቆጥሯል እያለ እግዚአብሔር ለኛ ያለው ዕውቀት እስከ ትንሿ ዝርዝር ሁሉ እንደሆነ የሚናገር እግዚአብሔር ቃል ነው። እግዚአብሔር ስለኛ ተለቅ ያሉ ነገሮችን ትልልቅ የህይወት ምዕራፎቻችንን የህይወት ዓላማዎቻችንን ብቻ ሳይሆን እያንዳንዷ የኔ ጸጉር ተመልከቱት፣ ጸጉሬን በጣም እኮ ከባድ ለሰው ማለት ነው። በምድር ላይ ያሉ ሰዎችን ጸጉር ሁሉ በእግዚአብሔር ዘንድ ምን ያህል እንደሆነ ተቆጥሮ የታወቀ ነው። ምን ያህል ዲቴል ዲፕ የሆነ አምላክ እንደሆነ አይገርምም? የሚገርም አምላክ ነው ወገኖች። ዮሐንስ 2:25 ላይ እርሱ ራሱ በሰው ያለውን ያውቅ ነበርና ይላል። ስለ ክርስቶስ ኢየሱስ ነው ይህንን የሚናገረውና ክርስቶስ ኢየሱስ የሰውን ልብና ሐሳብ በማወቅ መለኮታዊ ማንነቱን የገለጠበት ቦታ እንደሆነ እናያለን። ከደቀ መዛሙርቱ ጋር በነበረው ኮሚኒኬሽን ነው። እርሱ ራሱ ብዙ ሰዎች ወደሱ እየመጡ
የመጡበት ዓላማ ምን እንደሆነ ይገባው እንደነበር ለመናገር ፈልጎ ነው። እርሱ ራሱ በሰው ያለውን ያውቅ ነበርና የተገለጸው እዚህ ጋር ዮሐንስ 2:25 ላይ ቁጥር 7 እስከ 12 ያለው ቅድም የእግዚአብሔር ሁሉን አዋቂነት ብያቸዋለሁ። እዚህ ጋር ደግሞ በሁሉም ስፍራ የሚገኝ አምላክ እንደሆነ የሚናገረን የእግዚአብሔር ቃል ክፍል ነው። 7 እስከ 12 ከመንፈስ ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ አለ፣ መኝታዬንም በሲኦል ባደርግ በዚያ ትገኛለህ። በንጋት ክንፍ ተነስቼ ብበር እስከ ባህሩ ዳርቻ መጨረሻ ብሄድ በዚያም ቢሆን እጅህ ትመራኛለች፣ ቀኝ እጅህም አጥብቃ ትይዘኛለች። እኔም ጨለማው በእርግጥ ይሰውረኛል፣ በዙሪያ ያለውን ብርሃን ሌሊት ይሆናል ብል ጨለማ የአንተን ዓይን አይዝም፣ ሌሊቱም እንደ ቀን ይበራል፣ ጨለማም ብርሃንም ለአንተ አንድ ናቸውና እያለ የሚናገረው ቃል አለና ዳዊት እዚህ ጋር ከእግዚአብሔር መንፈስ ወዴትም የሚያመልጥበት ስፍራ እንደሌለ ሲናገር የምናየው ክፍል ነው። ወደ ሰማይ ብወጣ ይላል፣ ወደ ሲኦል ብወርድ ይላል፣ ወይም ደግሞ ከባህር ማዶ ብቀመጥ ኤቭሪዌር ዩ አር ዜር። ባይ ዘ ዌይ ወደ ሲኦል የሚለው ለማየት ስሞክር ነበር እና ዝቅተኛውና ጥልቁ ስፍራ ይላል። በብሉይ ኪዳን ደግሞ ሲኦል የሞቱ ሰዎች ማረፊያ ቦታ ነው ይላል። ገሃነምና ሲኦል ያው እንደሚለያይ ታውቃላችሁ። ገሃነም ማለት የማይጠፋ እሳት ያለበት ሰይጣን የሚቃጠልበት ወይም ደግሞ እግዚአብሔርን የማያምኑ ሰዎች ከፍርድ በኋላ ክርስቶስ ኢየሱስ ከነጩ ዙፋን ፍርድ በኋላ የሚቃጠሉበት ስፍራ ነው ገሃነም። ሲኦል ግን መቆያ ስፍራ ነው። የሞቱ ሰዎች የክርስቶስን ፍርድ እስከሚያገኙ ድረስ የሚቆዩበት ስፍራ ነው ይላልና ወይም ደግሞ ጥልቅ የሆነ ስፍራ እንደሆነም ይገልጻል። ዝቅተኛና ጥልቅ የሆነ ስፍራ እንደሆነ ይገልጻል እና እዛ ሁሉ አለ ኤቭሪዌር፣ የትም ስፍራ ከአንተ የተሸሸገ አይደለም። እኔም ከአንተ ልሸሸግ አልችልም። ኢቭን ጨለማና ብርሃን በእግዚአብሔር ፊት አንድ እንደሆነ፣ ጨለማ እግዚአብሔርን እኛ ሲጨልም ለምሳሌ አሁን ወደ ውጭ ቦታ መብራት ከሌለ ጨለማ ከሆነ ጨለማ ነው፣ በቃ ሊታየኝ አይችልም። እግዚአብሔር ግን ጨለማ አይጨልምበትም ይላል አይደል? የሆነ ስፍራ ላይ እንደዛ የሚል ቃል አለ፣ ጨለማ በፊትህ አይጨልምምና የሚል ስፍራ አለ እና እግዚአብሔር ልክ እንደምንተነፍሰው አየር በሄድንበት ስፍራ ሁሉ መገኘት የሚችል አምላክ ነው። ክብር ለእግዚአብሔር ይሁን። በዚህ ስፍራ እግዚአብሔር የለም ወይም ደግሞ የእግዚአብሔር አብሮነት ያጠራጥረኛል የምንለው ስፍራ የለም። የትም ሀገር ልንሆን እንችላለን። በዚህ ሰዓት የትም ከኢትዮጵያ ርቀን የትኛውም ምድር ላይ የኖርን ሊሆን ይችላል። እኛ በእግዚአብሔር እንታመን እንጂ እግዚአብሔር ባለንበት በዛ ስፍራ አብሮን አለ። ክብር ለእግዚአብሔር ይሁን። ወዳጆቻችን፣ ቤተሰቦቻችን አሉን የምንላቸው ምናልባት አብረውን የሉም ሊሆን ይችላል። እግዚአብሔር ግን በዛ ባለንበት ጥልቅ በሚመስለው ስፍራ ሁሉ አለ። የእግዚአብሔር አብሮን መሆን ደግሞ ኮንፊደንሳችን ነው አይደለ? እግዚአብሔር አብሮን ካለ ምን እንፈልጋለን? እግዚአብሔር አብሮነቱ ከተሰማን፣ የእግዚአብሔር ፕሬዘንስ ፊል ካደረግነው ብዙ ጥያቄዎች ሊኖሩብን ይችላሉ እኮ፣ ብዙ ያልተመለሱ ነገሮች ሊኖሩ ይችላሉ። እግዚአብሔር መገኘት ግን ከሁሉም ነገር ይበልጣል። በእውነት ክብር ለእግዚአብሔር ይሁን። ወገኖቼ በጣም 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 በብዙ መንገድ ውስጥ ልንሆን እንችላለን። አሁን ዓለም ያለችበት ሲስተሙ፣ ስርዓቱ ራሱ የሚያስጨንቁ ብዙ ነገሮች አሉ። ኢኮኖሚካሊ ብዙ የሚያስጨንቁ ነገሮች አሉ። ሰው በሰው ላይ የሚያስበውና የሚያደርገው ነገር በጣም የሚያስጨንቁ ነገሮች አሉ። ወዳጅ የምንላቸው ዛሬ እንዳየነው ማለት ነው ብዙ የሚያስፈሩና የሚያስጨንቁ ነገሮች አሉ። ነገር ግን እግዚአብሔር ከኛ ጋራ ከሆነ፣ እግዚአብሔር ከኛ ጋራ ካለ ምንም የሚያስፈራን ነገር የለም። ክብር ለኢየሱስ ይሁን። ይሄ ትልቅ ተስፋ ነው ለኛ። በእውነት እግዚአብሔር ከኛ ጋራ መሆኑ ለኛ ትልቅ ተስፋችን ነው። ክብር ለኢየሱስ ይሁን። ማቴዎስ 28:20 ላይ እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋራ ነኝ እያለ የሚናገረው ቃል አለና ክርስቶስ ኢየሱስ የገባልን ቃል ነው። እስከ ዓለም ፍጻሜ ባይዘወይ እዛ ጋር ሂዱና ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ እያለ መጨረሻ ላይ ነው
እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ የሚለውና በጌታ ያለን እግዚአብሔር ወይም ጌታ ኢየሱስ ይህንን ቃል ገብቶልናል። ሁል ጊዜ ከኛ ጋር እንደሆነ፣ ሁል ጊዜ እንደማይተወን። በእውነት ይሄ ትልቅ ተስፋ እኮ ነው። በእውነት ጌታ ኢየሱስ ከእኔ ጋር አለ። እዛ ጋር ከተቀምጣችሁ ከእያንዳንዳችሁ ጋር አብሮን አለ። በዚህ ሰዓት የልባችንን የሚያውቅ የልባችንን የሚረዳን ጌታ ኢየሱስ አብሮን አለ። እስከ ዓለም ፍጻሜ ደግሞ አብሮን ሊሆን ከኛ ጋር ሊሆን ላይለየን ቃል ገብቶልናል። ክብር ለኢየሱስ ይሁን። ቁጥር 13 እስከ 16 ደግሞ ስለ ሰው ድንቅ አፈጣጠር የሚናገርበት የእግዚአብሔር ቃል ክፍል ነው። ቁጥር 13 እስከ 16 አንተ ውስጣዊ ሰውነቴን ፈጥረሃልና በእናቴ ማህፀን ውስጥ አበጃጅተህ ሰራኸኝ። ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግናለሁ። ስራ ድንቅ ነው፣ ነፍሴም ይህን በውል ተረድታለች። እኔ በስውር በተሰራው ጊዜ አጥንቶቼ ካንተ አልተደበቁ። በምድር ጥልቀት ውስጥ በጥበብ በተሰራው ጊዜ ዓይኖች ገና ያልተበጀውን አካሌን አዩ። ለእኔ የተወሰኑልኝም ዘመናት ገና አንዳቸው ወደ ምድር ሳይመጡ በመጽሐፍ ተመዘገቡ እያለ ይናገራል። እግዚአብሔር የሰውን ውስጣዊ ሰውነት እንዴት እንደሰራ በገርም ክፍል ነው። የሚገርማችሁ ግሩምና ድንቅ ሆኜ የሚለውን ፊርፉሊ ኤንድ ወንደርፉሊ ሜድ አይደለም የሚለው እንግሊዝኛው። ፊርፉሊ የሚለው ፊር የሚለው ቀጥታ ኮሰር ነው፣ ፍርሃት ነው። ግን በዛ መንፈስ አይደለም እዚህ ጋር የተጠቀሰው። ክብርንና መደነቅን የሚያሳይ ነው ፊርፉሊ የሚለው። በደንብ ለማየት እየሞከርኩኝ ነበርና እግዚአብሔር ሰውን በሚያስገርም ክብርና ጥበብ እንደፈጠረው የሚገልጽ ክፍል ነው። ወንደርፉል የሚለው ደግሞ በተለየ ሁኔታ ወይም ደግሞ በተመረጠ ሁኔታ ይለዋልና እያንዳንዱ ሰው ከሌላው ሰው በተለየ ሁኔታ፣ ክብር ለኢየሱስ ይሁን፣ ልዩ ተሰጥኦ ያለው ሆኖ ልዩ ማንነት ያለው ሆኖ እንደተፈጠረ የሚገልጽ ነው። የሚገልጽ እግዚአብሔር ቃል ነው። ግሩምና ድንቅ ሆኜ ተፈጥሬያለሁ የሚለው ማለት ነው። እና እዚህ ጋር በእናቴ ማህፀንም አበጃጀኸኝ እያለ የሚናገረው ቃል አለና ዕብራይስጡ ይላል ለማየት ስሞክር እንደ ሸማኔ አበጀኸኝ ነው የሚለው፣ ወይም እንደ ሸማኔ ሰራኸኝ ይላልና እግዚአብሔር እያንዳንዷን የውስጣችንን ክፍል ጨጓራ፣ ኩላሊት ጥሩልኝ፣ ልብ፣ ኤቭሪቲንግ እዛ ጋር የተጠቀሱ በውስጣችን የምናቃቸው አንጀት፣ ጣፊያ ምናምን የምንላቸው ሁሉ እግዚአብሔር እንደ ሸማኔ ቁጭ ብሎ ያበጃጃቸው ናቸው ይላል። አይገርምም? እና እነዚህን ሁሉ እግዚአብሔር አስቦበት ተጠቦበት የፈጠረው እንደሆነ ይናገራል። ሰው ገና ሳይሰራ ጽንስ እያለ ደግሞ እግዚአብሔር እንደሚያየው ምንም እናትና አባት ሳያውቋቸው ሳይታወቅ ልጅነት ምንም ነገር ሳይኖር እግዚአብሔር ያውቀናል። አይገርምም? ያልተፈጠሩ ቀኖቹ ሁሉ በመጽሐፍ እንደተጻፉ ይናገራል። ህይወታችን በአጋጣሚ የመጣ ሳይሆን የተጠበበበት የሰራው ደራሲና ባለቤት ያለው ነው በእውነት። ስለዚህ እንደፈለግን የምንሆነው አይደለም ህይወታችን ማለት ነው። ባለቤት አለው። ይሄ ህይወታችን፣ ይሄ አሁን የምናየው ነፍሳችን፣ መንፈሳችን፣ ስጋችን የተጠበበበት እግዚአብሔር የሚባል ባለቤት ደራሲ ያለው ህይወታችን። ስለዚህ ይህንን እግዚአብሔር የተጠበበበትን ህይወታችንን አሳልፈን ደግሞ መልሰን ለሱ እንድንሰጠው እግዚአብሔር ይርዳል። ነገ ምን እንደሚሆን ባናውቅም ቀኖቻችን ሁሉ በእግዚአብሔር መጽሐፍ የተጠቀሱ ወይም የታወቁ እንደሆነ ትልቅ የአእምሮ ሰላም የሚሰጥ ነገር አይደለም ማለት። እግዚአብሔር ያውቃቸዋል። በቃ ነገዬ እኔ የምጨነቅለት ወይም የምጠበብለት አይደለም። የሰው ልጅ ሁል ጊዜ ኪዩሪየስ ነው አይደለ? ነገ ምን ይሆን፣ ነገ የነገ ጥያቄ የሰው ልጅ ትልቅ ኢሹ ነው። ባይዘው
እስካሁንም አልደረሰበትም፣ ሊደርስበትም ደግሞ አይችልም። እግዚአብሔር ብቻ ነው ነጋችንን የሚያውቅ። ግን እግዚአብሔር ነጋችንን ማወቁ እያንዳንዱ ነገን በመጽሐፉ መጻፉ ለእኔ ትልቅ ሰላም ይሰጠኛል። ምክንያቱም ነገ እንደማልጠፋ አውቃለሁ፣ ልጁ ስለሆንኩኝ ማለት ነው። ክብር ለኢየሱስ ይሁን። እግዚአብሔር ያልጻፈውና የማያውቀው አንድም ቀን በህይወታችን የለም። እያንዳንዱ ቀን ስለዚህ ትርጉም ያለው ነው ማለት ነው፣ ለእኔም በእግዚአብሔርም ዘንድ ለእያንዳንዳችን ማለት ነው። ኤፌሶን 2:10 ላይ እኛ ፍጥረቱንና መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ስለዚህ ስንመላለስ በዚህ ምድር ላይ እግዚአብሔርን መልካም የሆነ ሐሳብና መልካም ስራን እንድንሰራ የተፈጠርንበት ዓላማ ስለሆነ ልንሰራ ይገባል ማለት ነው። ገላትያ 1:15 ላይ ጳውሎስ ከእናቴ ማህፀን ጀምሮ የለየኝ በማለት እግዚአብሔር ከውልደት በፊት በሱ ላይ ዓላማ እንዳለው የሚናገረው ነገር አለና የጳውሎስን ህይወት ታውቃላችሁ። ብዙ ዓመቱ ብዙ ረጅም ጊዜው የእግዚአብሔርን ሐሳብ እየተከተለ የኖረ ሰው አልነበረም፣ ክርስቶስ ኢየሱስን ኢንካውንተር እስከሚያገኘው ድረስ። ግን ምንድን ነው የሚለው? ከእናቴ ማህፀን ጀምሮ የለየኝ ይላል። ለካ በዛ በማይመስል ህይወት ውስጥ ያለ ጭምር ለክርስቶስ የተለየ ነበረ ጳውሎስ። ዛሬ ላይ በተለያየ ምናልባት ይህንን ላይቭ ፕሮግራም የምትከታተሉ ካላችሁ በተለያየ በማይመስል ሁኔታ በኃጢአት ውስጥ ከእግዚአብሔር ርቃችሁ የምትመላለሱ ካላችሁ፣ እግዚአብሔር ግን እድልን የሚሰጥ አምላክ ነው። ጳውሎስ በዛ ሁኔታ ውስጥ ሆኖ ይህንን እውነት አያውቅም ነበር አይደለም። ክርስቶስን ካገኘ በኋላ ነው ይህ እውነት የገባው እና ገና ከእናቴ ማህፀን ጀምሮ የለየኝ እያለ ይናገራል። ነገ ላይ ክርስቶስ ኢየሱስን አግኝታችሁ እኔም እኮ ለክርስቶስ የተለየሁ ነኝ የምትሉበትን አቅም እንድታገኙ፣ እድል እንድታገኙ ክርስቶስ ኢየሱስን የማግኘት እድል ዛሬም ደግሞ ቀርቦላችኋል። ይህ ፕሮግራም ሲያልቅ እንጠራችኋለን። ደግሞ ክርስቶስ ኢየሱስ ለካ እኔንም ከማህፀን ሳልፈጠር በፊት ጀምሮ ያውቀኝ ነበር የሚለውን እድል ታገኛላችሁ እናንተ እንደ ጳውሎስ ማለት ነው። ቁጥር 17 እና 18 ላይ 139 17 እና 18 ላይ አምላክ ሆይ ለእኔ ያለ ሐሳብ እንዴት ክቡር ነው፣ ቁጥሩስ ምንኛ ብዙ ነው። ልቁጠራቸው ብል ከአሸዋ ይልቅ ይበዙ ነበር። ተኛሁም ነቃሁም ገና ከአንተው ጋር ነኝ እያለ ይናገራል። እዚህ ጋር ደግሞ የእግዚአብሔርን ክቡር ሐሳብ የምንመለከትበት ነው። ለዳዊት የእግዚአብሔር ሐሳብ እጅግ ክቡርና ብዛቱም ከአሸዋ የበዛ እንደሆነ ይናገራል። ዳዊት ተኝቶ ሲነሳ በእያንዳንዷ ሰዓት የእግዚአብሔርን አብሮነት የሚያስተውልበት ነበረ። ሮሜ ምዕራፍ 11:33 ላይ እግዚአብሔር ባለጠግነትና ጥበብ እውቀትም እንዴት ጥልቅ ነው እያለ የሚናገረው ቃል አለ። ቁጥር 19 እስከ 24 አምላክ ሆይ ክፉዎችን ብትገድላቸው ምን አለበት? ደም የተጠማችሁ ሰዎች ሆይ ከእኔ ራቁ። ስለ አንተ በክፋት ይናገራሉና ጠላቶችም ስምህን በከንቱ ያነሳሉ። እግዚአብሔር ሆይ የሚጠሉህን አልጠላሁምን? በአንተ ላይ የሚነሱትንስ አልጸየፍምን? በፍጹም ጥላቻ ጠልቻቸዋለሁ፣ ባላጋራዎችን ሆነዋል። እግዚአብሔር ሆይ መርምረኝ፣ ልቤንም እወቅ፣ ፈትነኝ፣ ሐሳቤንም እወቅ። የክፋት መንገድ በውስጤ ቢኖር እይ፣ በዘላለም መንገድ ምራኝ እያለ ይናገራልና ዳዊት ለጽድቅ ያለውን ቅናትና ደግሞ ሲጸልይ የምናይበት ክፍል ነው። ዳዊት እግዚአብሔርን የሚጠሉትን ክፉዎችን ሲቃወም እናያለን። ግደላቸው፣ ለምንድን ነው ማትገድላቸው? ብትገድላቸው ምን አለበት እያለ ይናገራልና እነዚህን ክፉዎች ሲቃወምም እናያለን። በመጨረሻ ግን የሌሎችን ኃጢአት ከመቁጠር ይልቅ የገዛ ልቡን እግዚአብሔር እንዲመረምረው ሲማጸነው እናያለን። በቃ እኔ የዳዊት ልብ ሁሌ ነው የሚገርመኝ በእውነት። መልሶ እግዚአብሔር ሆይ መርምረኝ፣ ልቤንም እወቅ፣ ፈትነኝ፣ ሐሳቤንም እወቅ እያለ ይናገራልና ዳዊት ሁል ጊዜ ልቡን በእግዚአብሔር ፊት ፕሬዘንት ያደርጋል። በቃ
ራሱን ሲያቀርብ ልቡን ነው የሚያቀርበው ለእግዚአብሔር ማለት ነው። እውነት ነው ይሄ እውነትና ስለ ሌሎች ሰዎች ሲቃወም ክፉ ሰዎችን ማለት ነው ካየን በኋላ ሲቃወም ከቆየ በኋላ መጨረሻ ላይ ራሱን መርምረኝ እያለ የገዛ ልቡን ለእግዚአብሔር አሳልፎ ሲሰጥ እናያለን። ልክ አንድ ታካሚ ለሐኪም ውስጣዊ ህመሙን እንዲመረምርለት ራሱን አሳልፎ እንደሚሰጠው ሁሉ ዳዊት እግዚአብሔር በልቡ ያለውን ክፉ ሐሳብ ነቅሎ እንዲያወጣለት ወደ ትክክለኛ መንገድ እንዲመራው እግዚአብሔርን ሲማጸነው የምናይበት ክፍል ነው። አንደኛ ዮሐንስ 3:20 ላይ ልባችን ባይፈርድብን በእግዚአብሔር ዘንድ ድፍረት አለን። ልባችን ያውቃል ማለት ነው። የውስጥ ልባችን ያለንበትን ስታተስ ወይም ስቴት ያውቀዋል። ልባችን ባይፈርድብን በእግዚአብሔር ዘንድ ድፍረት አለን ያለ ከልባችን ይልቅ ታላቅ ነውና እግዚአብሔር ሁሉን ያውቃል እያለ ይናገራል። አንደኛ ዮሐንስ 3:20 ላይ ይህንን ምዕራፍ ስናጠቃልለው ቶሎ ቶሎ ልበል ስልኬ ባትሪው እያለቀ ነውና መዝሙር 139 እግዚአብሔር እኛን በቅርብ የሚያውቅ አፍቃሪ ፈጣሪ ወይም አምላካችን መሆኑን የሚያስተምረን ክፍል ነው። ይህም እውቀት የሚያስፈራን ሳይሆን እግዚአብሔርን እንድንፈራው የሚያደርግ እውቀት ሳይሆን በመከራና በብቸኝነት ጊዜ እኛን የሚረዳና የሚጠብቅ አምላክ እንዳለን አውቀን ሴትል እንድናረግ ቢስቲል የሚለው አይነት ማለት ነው። በቃ እንድንረጋጋ የሚያደርገን እውነት ነው ማለት ነው። በአዲስ ኪዳን ይህ ቅርበት በመንፈስ ቅዱስ አማካኝነት በውስጣችን ማደር የተረጋገጠልን እንደሆነ እናያለን። መዝሙር 140 ብዙ አይደለም። ይህ መዝሙር ዳዊት ከክፎች እና ከአመፀኞች እጅ እግዚአብሔር እንዲያድነው ወደ እግዚአብሔር የሚጮህበትና የልመናን ጥሪ ወደ እግዚአብሔር የሚያቀርብበት መዝሙር ነው። ይህ መዝሙር በክፉ ሰዎች ተንኮልና በክፉ ንግግር ወይም በክፉ ምላስ ዙሪያ ሲያተኩር እናያለን እና ቁጥር 1-3 ከክፉ ሰዎች እግዚአብሔር እንዲጠብቀው ሲለምነው እግዚአብሔርን የምናይበት ክፍል ነው። ዳዊት ዘወትር ሰላምን ከሚነሱትና በልባቸው ክፋትን ከሚያውጠነጥኑ ሰዎች እንዲያድነው እግዚአብሔርን ሲማጸነው እናያለን። የሚገርም እዚህ ጋር አንድ የተጠቀሰ እንትን አለ። የጠላቶቹ ምላስ እንደ እባብ መርዝ ይገልጸዋል እና እዛኛው 54 ቨርሽኑ ላይ እፉኝት ነው የሚለው። እፉኝትን ለማየት ስሞክር ኖርማል እባብ እንዳልሆንና ኃይለኛ መርዝ ያለው እባብ እንደሆነና ከነከሰ በኋላ ብዙ ጊዜ የማይሰጥ ቶሎ የሚገድል እባብ እንደሆነ ይናገራል። ብዙ ምንም እንትን ስፔስ ታይም አይሰጣችሁም እፉኝት ሲነድፋችሁና የጠላቶቹ ምላስ እንደ እፉኝት መርዝ እንደሆነ ወይም እንደ እፉኝት እባብ እንደሆነ ይናገራል እና ምንም ጊዜ አይሰጡም። ጠላቶቼ ምላሳቸው የሚገድል ነው የሚለው። በጣም ኃይለኛ ነው። ለምሳሌ አንድ ሰው በሐሰት ወሬ የሌላውን ሰው ስም ለማጥፋት ህይወቱን ለማበላሸት በስውር እንደሚዶለትበት አይነት ማለት ነው እና በጣም ከባድ ነው፣ የሚያጠፋ ነው እያለ የሚናገረው ሮሜ 3:13 ላይ ሐዋርያው ኃጢአተኝነት ባህሪ ለመግለጽ ይህንኑ ጥቅስ በቀጥታ ተጠቅሞት እናያለን። ሮሜ 3:13 ላይ ከከንፈሮቻቸው በታች የእባብ መርዝ አለ፣ አፋቸው እርግማንና መራርነት ሞልቶበታል እያለ ጳውሎስ የሚናገረው ነገር አለ። 4-5 ባለው ከወጥመድ እንዲጠብቀው የሚያደርገውን ልመና እንመለከትበት ነው። እሺ ትዕቢተኞች ዳዊትን ለማጥመድ በስውር ወጥመድና ገመድ እንደዘረጉበት ይገልጻል። እነዚህ ሰዎች አካላዊ ጥቃት ብቻ ሳይሆን በስውር ተንኮል ሊጥሉበት የሚፈልጉ ሰዎች ናቸው። ለምሳሌ አንድ ሰው በስራ ቦታ ወይም በማህበራዊ ህይወታችን ውስጥ ሌላውን ለማሳሳትና ስህተት ውስጥ እንዲገባ
ጉድጓድ እንደሚቆፍርለት አይነት ማለት ነው። ያኛው ሰውዬ ምንም የሚያውቀው ነገር የለም። ለምሳሌ በመስሪያ ቤት ሊሆን ይችላል። ይሄኛው ሰውዬ ደግሞ ጉድጓድ ይቆፍርለታል በስውር ያውቅ ማለት ነውና ከእንደዚህ አይነት ወጥመድ እግዚአብሔር እንዲጠብቀው ዳዊት እግዚአብሔርን የሚማጸንበት ክፍል ነው። ቁጥር 4 እና 5 ኤፌሶን 6:11 ላይ የዲያብሎስን ሽንገላ ወይም የዲያብሎስን ወጥመድ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ እያለ የሚናገረው ክፍል አለና እነዚህ የእግዚአብሔር ዕቃ ጦር የተባሉት ኤፌሶን 6:11 በኋላ ላይ በደንብ ተገልጾ ተጠቅሶ እናያለን እና የጽድቅ ጥሩር፣ የሰላም ወንጌል መጫማት፣ የእምነት ጋሻ፣ የመዳን ራስ ቁር፣ የመንፈስ ሰይፍ እያለ ይዘረዝራቸዋል። እናንተ በደንብ ተመልከቱት ኤፌሶን 6:11 ጀምሮና እነዚህን ነገሮች ስትለብሷቸው የዲያብሎስን ሽንገላ ወይም ዲያብሎስ ያጠመደላችሁን ወጥመድ መቃወም ትችላላችሁ ነው የሚለን አዲስ ኪዳንና ክብር ለኢየሱስ ይሁን። ሁለተኛ ጢሞቴዎስ 2:16 ላይ ደግሞ የዲያብሎስን ፈቃዱን ለማድረግ በክፉ ወጥመድ ተይዘው ወይም በዲያብሎስ ወጥመድ ተይዘው ሰዎች የሚናገር ቁጥር 6 እስከ 8 ባለው እግዚአብሔር ብቸኛ መጠጊያ እንደሆነ የሚናገረው ክፍል ነው። ዳዊት እዚህ ጋር ራሱን አሳልፎ ለእግዚአብሔር ሲሰጥ እናያለን። በዚህ ቁጥር 6 እስከ 8 ባለው እግዚአብሔር በሰልፍ ቀን ወይም በጦርነት ጊዜ ራሴን የጋረድኸኝ እያለው እግዚአብሔርን ሲለው እንመለከታለን። ይህ እግዚአብሔር ለልጆቹ ሁሉ የሚሰጠው የቅርብ ጥበቃ መሆኑን ያሳየናል። አንድ ወታደር ከጠላት ጥይት ለመከላከል የራስ ቁር ወይም ደግሞ የሚለብሰው የብረት ልብስ እንዳለው ሁሉ ከዛ ደግሞ ይሄ የብረት ልብስ ወይም የራስ ቁሩ ከክፉ ከጠላት ጥቃት ወይም ከጠላታው እንደሚከላከለው እግዚአብሔር ለዳዊት ጋሻ ሆኖለት እናያለን። እግዚአብሔር ዳዊትን ከልሎት ፕሮቴክት ሲያደርገው እናያለን። በዚህ ከቁጥር 6 እስከ 8 ባለው ኤፌሶን 6:17 ላይ የመዳንን ራስ ቁር አድርጉ እያለ የሚናገረው ቃል አለና በአዲስ ኪዳን ቅድም እንደተናገርኩት አማኞች ምድራዊ ወይም የሰው ጠላት የለንም አይደለ? ነገር ግን ከክፉ ወይም ከሰይጣን ጥቃት ራሳቸውን የሚጠባበቁት ወይም ደግሞ ራሳቸውን ፕሮቴክት የሚያደርጉት በክርስቶስ በኩል ባገኙት ደህንነት መሆኑን የምናይበት ክፍል ነው። የመዳንን ራስ ቁር አድርጉ እያለ የሚናገረው ማለት ነው። ክርስቶስን ሰዎች ሲያምኑ ከጠላት ፕሮቴክት ይሆናሉ ማለት ነው። ከቁጥር 9 እስከ 11 ባለው እንደገና ዳዊት ፍትህን ሲሻ ከጠላቶቹ ወይም ከክፉዎች ጋር በተያያዘ ፍትህን ሲሻ እና ፍጻሜያቸውን ደግሞ የምናይበት ክፍል ነው። ዳዊት በክፉዎች ላይ ፍርድ እንዲመጣ ሲጸልይ እናያለን። ለምንድን ነው ፍርድ የማታደርገው? ለምንድን ነው ዝም የምትላቸው? እያለ እግዚአብሔርን ሲጠይቅ ከቁጥር 9 እስከ 11 ባለው እናያለን። የእሳት ፍም ይውረድባቸው እያለ ደግሞ የሚናገረው ከባድ የሚመስል ንግግር አለና ይህ የእግዚአብሔርን ፍርድ ለመግለጽ የተጠቀመበት አነጋገር ወይም ቃል ነው። ሌላው ደግሞ ክፉ ተናጋሪዎች ወይም የአመፅን ንግግር ከአንደበታቸው የሚያወጡ በምድር ላይ እንዳይጸኑ እግዚአብሔርን የሚለምንበት ክፍል ነው። ገላትያ 6:7 ላይ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል እያለ የሚናገረው የእግዚአብሔር ቃል አለ። የሚገርማችሁ አንዳንድ ጊዜ በጣም በቃ በብዙ ነገር ያሳዘኑን የበደሉንን ሰዎች ይቅር ልንላቸው እንችላለን። ነገር ግን የኛ ይቅር ማለት ያደረጉትን ነገር ይሰርዘዋል ማለት አይደለም። ሰዎች ለምናደርገው ለእያንዳንዱ ነገር የመዝራት ሕግ አለ። ሰው የዘራውን ደግሞ ያንኑ ያጭዳል ነው የሚለው ገላትያ 6:7 አሁን ያነበብኩላችሁ ቃልና ክፉ የዘራ ሰዎች ይቅር ሊሉት ይችላሉ። ያንን ክፋቱን ሊተውበት ይችላሉ። እግዚአብሔርም ምሕረት ሊያደርግለት ይችላል። ግን
የተዘራ መብቀል ስላለበት ክፉ የዘራ ክፉ ነገር ደግሞ ያጭዳል ማለት ነውና ቁጥር 12 እስከ 13 ላይ የእግዚአብሔርን ታማኝነት ለተገፉት ሰዎች የሚያደርገውን የእግዚአብሔርን ታማኝነት የምናይበት ክፍል ነው። ቁጥር 12 እስከ 13 ይሄ የመጨረሻው ቁጥር ነው። ዳዊት መዝሙሩን በቃ በእምነት ሲደመድም እናያለን። እግዚአብሔር ለችግረኞችና ለተገፉት እንደሚፈርድ እንዲሁም ጻድቃን በፊቱ ለዘላለም እንደሚኖሩ በእርግጠኝነት ዳዊት ሲናገር የምናይበት ክፍል ነው። ሉቃስ 18 ቁጥር 7 ላይ እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ ምርጦቹ አይፈርድላቸውምን እያለ ይናገራልና እዚህ ጋር ቀንና ሌት ወደ እርሱ ለሚጮሁ ምርጦቹ የሚለው ቃል በጣም ነው ደስ የሚለኝ። ባይዘወይ ዳዊት እዛ ጋር ለተቸገሩና ለተገፉ እንደሚፈርድ በእርግጠኝነት ሲናገር የነበረውን አዲስ ኪዳን ቀንና ሌት ወደ እርሱ ለሚጮሁ ምርጦቹ ይፈርድላቸዋል ይላል። ክብር ለኢየሱስ ይሁን። ቁጥር 13 ላይ ቅኖችም በፊትህ ይኖራሉ እያለ የሚናገር ቃል አለን እና ቅኖችም በፊትህ ይኖራሉ ያለውን ቃል አንደኛ ዮሐንስ 3:2 ላይ ሲገለጥ እርሱን እንዳለ እናየዋለንና እርሱን እንድንመስል እናውቃለን እያለ ዳዊት በፊቱ ለመኖር የናፈቀው ናፍቆት በአዲስ ኪዳን በክርስቶስ ኢየሱስ ፊት ለዘላለም ከመኖር ጋር ተያይዞ እናገኛለን። ሲገለጥ ምንድነው? ቅኖችም በፊትህ ይኖራሉ እያለ ራሱንም እዛ ውስጥ ጨምሮ ነው የምናገኘው ማለት ነው። መዝሙር 140 ስናጠቃልለው ይህ መዝሙር የሚያስተምረን በዋናነት በሰዎች ክፋትና የተንኮል ንግግር ውስጥ ስናልፍ መሸሸጊያችን ወይም መከለያችን እግዚአብሔር ብቻ መሆኑን ቅድም እንዳልኳችሁ በማናውቅበት ሁኔታ ሰዎች አድብተው በስውር ብዙ ነገር ሊያደርጉ ይችላሉ። ከዚህ ሁሉ ነገር ግን ሊጠብቀን የሚችለው እግዚአብሔር ብቻ ነው። ሃሌሉያ። በአዲስ ኪዳን ደግሞ መጋደላችን ከስጋና ደም ጋር ሳይሆን ከክፉ መናፍስት ጋር መሆኑን በክርስቶስ በኩል እንደምናሸንፍ ተገልጾ እናያለን ማለት ነው። ከክፉ መናፍስት ጋር የተባለው መንፈስ ራሱ ላይመጣ ይችላል፣ ግን ሰዎችን ይጠቀማል። አብረውን ያሉ ባልደረቦች፣ የቅርብ ሰዎች፣ የሩቅ ሰዎችን ሊጠቀም ይችላል ሰይጣን። ነገር ግን ከሰዎቹ ጋር ሳይሆን መጋደላችን ወይም የኛ ኢሹ ያለው በነሱ ውስጥ ሆኖ ከሚሰራው ከነሱ ጀርባ ካለው መንፈስ ጋር ነው ማለት ነው። በአዲስ ኪዳን እንዲህ ስላጠናቅቃለሁ። እግዚአብሔር አብዝቶ ይባርካችሁ። የሰማነውን ቃል ለበረከት ያርግልን። ወዳችኋለሁ። ተባረኩ።